ኢትዮጵያና በናይጄሪያ መካከል በሁለቱ ሀገራት መካከል የባቡር ትራንስፖርት ለማስጀመር ስምምነት መደረጉን የተነገረው የተደረገው በኢትዮጵያ የትራንስፖርት ሚኒስቴር እንደዚሁም ደግሞ በናይጄሪያ የትራንስፖርት ሚኒስቴር በኩል እንደሆነ የተነገረው በአይዲአር እና አጋር አካላት ጥምረት የሚመራ እንደሆነ ነው የተነገረው። ይህ የባቡር መንገድ ማለት ነው እንግዲህ 40 ከሰሃራ በታች ያሉ የአፍሪካ ሀገራትን ያገናኛል ተብሎ ነው የተነገረው። 73500 ኪሎ ሜትር ርዝመት ያለው የባቡር መንገድ እንደሚገነባ ነው የተነገረው። እነዚህ 40 የሚሆኑ ከሰሃራ በታች ያሉ የአፍሪካ ሀገራትን በባቡር ለማገናኘትም እየተሰራ እንደሆነ የተነገረው። ኢትዮጵያም እንደ አስተናጋጅነት እንደሆነች ነው የተነገረው። የዚህ የ73500 ኪሎ ሜትር ዋና አስተናጋጅ ወይም ደግሞ መገናኛ ትሆናለች ተብሎ እየተጠበቀ የሚገኘው። ይህንንም ለመስራት እንግዲህ ከ500 ቢሊዮን እስከ 1 ትሪሊዮን ብር ይፈጃል ተብሎ ተጠብቋል። ቀጣይ መረጃችን የሚሆነው